በቤኒሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ትናንት ጠዋት በተሰነዘረ ጥቃት የ18 ሰዎች ህይወት አለፈ። መተከል ዞን እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ እርኩስ የሆነች ሀገር ነው። የቀን አቆጣጠር መንካት እጅግ ከባድ ነው። የኢትዮጵያ ዘመን አቆጣጠር ሙሉ በሙሉ የተኮረጀው የተወሰደው ከግብጽ ነው። ዛሬ ለቤተክርስቲያን ውስጥ ከፈለጉ እኛ እንተማመናለን። ያው መመልከት ትችላላችሁ። ስም ለመቀየር ፕላን አድርገው ተዘጋጅተው ከአመታት በፊት አሁን ደግሞ ቅርብ ጊዜ ከሽሜ ጋር በደንብ አሪፍ ፕሮግራም ሰርተንበታል። ይሄንን መቼ ነው ያሳየናችሁ? እስቲ ፍረዱ። ዝርዝሩን እያነሳን በእሑድ ወይ በቅዳሜ ፕሮግራም ሰርተንበታል። አስታውሳለሁኝ በደንብ አዲስ አበባን ፊንፊኔ ብለዋታል። ተመልከት። ከዚህ በፊት አንብበንላችኋል። መርካቶን አጋምሳ ይሉታል። አሁን መርካቶን እያፈረሱ ነው። አንድ በትንታኔ በዶክመንተሪ አዘጋጅቶ አርቲስት መልስ አበራጆ እዚህ ኢትዮ ሰገነት ላይ ያቀረበውን ታውቃላችሁ። መርካቶን በሚመለከት ይኸው ለአጋምሳ ብለው መርካቶ ነው፣ ፒያሳ ብለው ቢርቢሳ ጎሮ። ይሄ የፒያሳ ስም የሚቀየርበት ነው። የተዘጋጁበት ይሄን ነው። ምክክር ኮሚሽን ብለው ይሄን ከተጋለጡ በኋላ ምክክር ኮሚሽን ብለው ይሄንን ሊያስቀይሩ ይሄን የአዲስ አበባን ስምና አጠቃላይ የአካባቢ ስም 22 ማዞራን ሆዱ ቡርማ ምናምን ብለውታል። ጸጋና ሰላም ለእናንተ ይሁንልን። የተወደዳችሁ ተመልካቾቻችን እንደምሰነበታችሁልን፣ አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሳብ ሚዲያ ላይ ትገኛላችሁ። ዛሬ ከምንመለከታቸው ጉዳዮች በኢትዮጵያ ውስጥ በማንነታቸው ብቻ የተጨፈጨፉ ወንድሞቻችን አሉ። እሱን የምንመለከት ይሆናል። አብይ አህመድ ታሟል ተብሏል። እሱም የምንመለከት ይሆናል። ዩቲዩብ ከነበረው አሰራሩ ቀይሯል። እሱም በጥቂቱ የምንመለከት ነው የሚሆነው። አንዲት ፌሚኒስት ነኝ የምትል ሰው አለች። ኢትዮጵያን መሳደብ ጀምራለች። ይህንንም በጥቂቱ እንመለከታለን። ሀብታሙ አያሌው የሚያነሳው ጉዳይ አለ። ከኢትዮጵያ ወይም የኢትዮጵያ መዲና ከሆነችው ከአዲስ አበባ ጋር የሰፈሮቿ ስም ሊቀየሩ ነው ተብሏል። እንዲሁም ዘመዴ በመጨረሻ ላይ አንዳንድ ጉዳዮች ያነሳል። እሱ የምንመለከት ነው የሚሆነው። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጋችሁ ጀምሩት። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አብረን እንመልከተው። በቤኒሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ትናንት ጠዋት በተሰነዘረ ጥቃት የ18 ሰዎች ህይወት አለፈ። በመተከል ዞን ግልገል በለስ ከተማ ትናንት ጠዋት 12 ሰዓት ላይ በሰላማዊ ዜጎች ላይ በተሰነዘረው ድንገተኛ የከባድ መሳሪያ ጥቃት የ18 ሰዎች ህይወት ማለፉንና በርካቶች መቁሰላቸውን የአካባቢው ነዋሪዎችና የአይን እማኞች ገልጸዋል። እንደ እማኞቹ ገለጻ ማለዳ ላይ የተፈጸመው ይኸው ጥቃት የጉሙዝና የፋኖ ኃይሎች ጋር በጋራ ወደ ከተማው ለመግባት ከፍተኛ ተኩስ በነበረበት ሰዓት ነው። ድንገት መናኸሪያ ውስጥ ያረፈ ከባድ መሳሪያ መናኸሪያ ውስጥ ተሰብስበው በነበሩ ተሳፋሪዎች ላይ ከባድ ጉዳት ደርሷልም ተብሏል። በጥቃቱ ሳቢያ የደረሰው የጉዳት መጠን የከፋ መሆኑንና ቁጥራቸው በውል ያልታወቁ በርካታ ዜጎች ከባድና ቀላል የመቁሰል አደጋ ደርሶባቸዋልም ተብሏል። ተጎጂዎቹ በአሁኑ ሰዓት በፓዊ ሆስፒታል ገብተው የሕክምና እርዳታ እየተደረገላቸው ቢሆንም የታካሚዎች ቁጥር ግን ከፍተኛ በመሆኑ በሆስፒታል ውስጥ የሕክምና መሳሪያዎችና መድኃኒቶች የእቃ እጥረት ማጋጠሙን ከአካባቢው የተገኘው መረጃ ያመላክታል። እናመሰግናለን ወንድማችን ፈራኦልን፣ እግዚአብሔር ይስጥልን። አዎ እንግዲህ አሁን በኢትዮጵያ ውስጥ አሁን የሞት ዜና መስማት እንደ ቀላል ነገር የሚታይ ነው፣ እንደ ተራ ነገር። ስንት ሰው ሞቱ ነው የሚባለው። በጣም በሚያሳዝን ሁኔታ መንግስት እንግዲህ አሁኑ መናኸሪያ ላይ የነበሩ ሰዎች ላይ በተኮሰው ከባድ መሳሪያ ያው ብዙ ሰዎች ሞተዋል። 18 ይባላል እንጂ ከ30 በላይ ዜጎቻችን እንደ ሞቱ ነው እንደተገደሉ ነው እየተነገረ የሚገኘው። እግዚአብሔር አምላክ እንግዲህ አሁን ነፍሳቸውን በአጸደ ገነት ያሳርፍልን ማለት ነው የምንችለው። ሌላ ምንድነው የምንለው ነገር የለም። በጣም ኢትዮጵያ ውስጥ የተለመደው ነገር አሁን በቃ የሞት ዜና ሳንሰማ ውለን የምናድርበት ጊዜ እየታጣ ነው የሚገኘውና በጣም ያሳዝናል፣ በጣም ያሳዝናል። እስቲ ከዩቲዩብ ጋር የተያያዙ አንዳንድ ጉዳዮችን እንመልከት። ዩቲዩብ ከነበረው አሰራሩን ቀይሯል። እንግዲህ አሁኑ
ምንድነው የቀየረው የሚለውን እናየውና እሱ ከኛ ጋር ምን አያያዘው የሚለውን በመጨረሻ የምናስቀምጥ ይሆናል። አብረን እንከታተለው። ዩቲዩብ ብዙ ዩቲዩበሮችን ያስደነገጠ አዲስና ትልቅ ለውጥ አድርጌያለሁ ያለውን ህግ ማውጣቱን አሳውቋል። All right, so literally 1 hour ago today, YouTube just changed their monetization requirements. YouTube is updating the YouTube Partner Program. Thank you so much for joining us. We've announced a few updates for the YouTube Partner Program. All right, so there's been a major update to YouTube's monetization policy. We're introducing new updates to the YouTube Partner Program. An hour ago, and it's perhaps the biggest changes to YouTube monetization. ይህም ህግ በፈረንጆቹ አቆጣጠር ፌብሩዋሪ 1 2027 ላይ ወደ ስራ ይውላል ሲል አሳውቋል። ዛሬ ይህንን ቪዲዮ ወደ እናንተ ለማድረስ ስመጣ ምን ማለት እንዳለብኝ ሁላ አላውቅም። ምክንያቱም ህጉ ለሀገራችን ዩቲዩበሮች እንደዚሁም ለጀማሪ ዩቲዩበሮች በጣም ከባድና ትልቅ ተስፋ ይዞ ለማይጓዝ ሰው ተስፋ አስቆራጭ ሆኖ ስላየሁት ነው። ነገር ግን ዩቲዩብ ላይ በደንብ ተስፋ አድርጎ ለሚሰራ ሰውና በሰፊው እንቀሳቀሳለሁ በሰፊው እሰራለሁ ለሚል ሰው ይህም አሪፍ አድቫንቴጅ። መጀመሪያ ህጎቹን በደንብ አድርጌ ልንገራችሁና እነዚህ ህጎች ለከበዷችሁ ሰዎች ምን ማድረግ እንዳለባችሁ የትኛውን የአቋራጭ መንገድ መጠቀም። እንግዲህ አሁን ዩቲዩብ አሰራሩ ቀይሯል። ምን ነው ያስተካከለው የቀየረው የሚለውን ጉዳይ ከመናገሬ በፊት እስቲ የዩቲዩብ ቻናሉን ሰብስክራይብ አድርጉት፣ ላይክም አድርጉት፣ ለብዙዎች ይዳረስ ዘንድም እስቲ ሼር አድርጉት። እንመልከት ምን እንደቀየረ። ዩቲዩብ ፓርትነር ፕሮግራም ላይ ለመመዝገብ የነበረው መስፈርት በሰዓት በኩል ተቀይሯል። በሰብስክራይበር በኩል ግን ያው 1000 ሰብስክራይበር ነው። ነገር ግን ከሰዓት አኳያ ወይም ደግሞ ዎች አወር 4000 የነበረው ደብል ሆኖ ወደ 8000 አድጓል። ስለዚህ አንድ ሰው ዩቲዩብ ፓርትነር ፕሮግራም ላይ ለመመዝገብ ወይም ደግሞ ሞኔታይዝ ለመሆን ግዴታ 1000 ሰብስክራይበር እና 4000 የነበረውን 8000 ዎች አወር ያስፈልገዋል ማለት ነው። ከዚህ በፊት 4000 የነበረው 8000 ስለተደረገ ማለት ነው። ወይም ደግሞ እንደ አማራጭ በሾርት ቪው 10 ሚሊዮን የሾርት ቪው የነበረው ወደ 20 ሚሊዮን የሾርት ቪው አድጓል ማለት ነው። ከዚህ በፊት እንደምናውቀው አንድ ሰው ሞኔታይዝ ለመሆን 1000 ሰብስክራይበር እና 4000 ዎች አወር ወይም ደግሞ 10 ሚሊዮን የሾርት ፎርም ቪዲዮ ቪው ያስፈልገዋል። አሁን የ10 ሚሊዮን የነበረው የሾርት ቪውም ወደ 20 ሚሊዮን የሾርት ቪው አድጓል ማለት ነው። ስለዚህ ባለው ሁኔታ እጥፍ ጨምሯል ማለት ነው። 4000 የነበረው 8000፣ 10 ሚሊዮን የነበረው የሾርት ቪው ደግሞ ወደ 20 ሚሊዮን አድጓል ማለት ነው። ታዲያ ይሄ ህግ የሚተገበረው ምን ላይ ነው ማለት ነው? ገና ሞኔታይዝ ያልሆኑ ቻናሎች ላይ ነው ማለት ነው። ሞኔታይዝ የሆኑ ቻናሎች ግን ልክ ጃንዋሪ 31 2026 ላይ ዋይቲ ስቱዲዮ ወይም ደግሞ ዩቲዩብ ስቱዲዮ ላይ አንድ ኖቲፊኬሽን ይገባላቸዋል። ያንን ኖቲፊኬሽን አክሴፕት ማድረግ ይኖርባቸዋል ማለት ነው። ልክ ጃንዋሪ 31 2026 ላይ ወደ 2027 ሳይገባ ማለት ነው ያንን ኖቲፊኬሽን አክሴፕት ማድረግ አለባቸው። ያንን ዩቲዩብ በኖቲፊኬሽን መልኩ ዋይቲ ስቱዲዮ ላይ ሊሆን ይችላል ወይም ደግሞ በኮምፒውተር የሚጠቀሙ ዩቲዩብ ስቱዲዮ ላይ ሲገቡ በኖቲፊኬሽን መልኩ የሚያስነብባቸውን ነገር ወይም ደግሞ ተርምስ ኤንድ ፕራይቬሲ አክሴፕት ማድረግ ይኖርባቸዋል ማለት ነው። ያንን አክሴፕት ካላደረጉ በፊት በነበሩበት በዩቲዩብ ፓርትነር ፕሮግራም ላይ ላይቀጥሉ ይችላሉ ወይም ደግሞ ቻናላቸው ሞኔታይዝ ሆኖ ላይቀጥል ይችላል ማለት ነው። እነዚህን ሁለቱን በደንብ ግምት ውስጥ ልታስገቡ ይገባል። እናመሰግናለን ወንድማችንን፣ እግዚአብሔር ይስጥልን። እንግዲህ አሁን እንደምታዩት ነው ዩቲዩብ አሰራሩ ቀይሮ በፊት ሞኔታይዝ ለመሆን 4000 ዎች አወር እና 1000 ሰብስክራይበር የነበረው አሁን ህጉን ቀይሯል። በሰብስክራይበር ደረጃ ካየነው ተመሳሳይ ነው። ነገር ግን በዎች አወር ላይ ቅያሬ አድርጓል ማለት ነው። ይህን ግን ተግባራዊ የሚደረገው ፌብሩዋሪ 1 2027 ይሆናል ማለት ነው፣ በፈረንጁ አቆጣጠር ከአዲስ ዓመት በኋላ ማለት ነው። ስለዚህ ከዛ በፊት ይሄ የዩቲዩብ ቻናል አዲስ ዩቲዩብ ቻናሎችን ሞኔታይዝ የሚሆኑበት መንገድ ካለ አሁን ባለው አሰራር ይሄዳል ማለት ነው። ከዛም በኋላ የሚያልፍ ከሆነ ግን 8000 ዎች አወር ይሆናል ማለት ነው። 4000 የነበረውን 8000፣ ከዛ ደግሞ በ3 ወር ውስጥ በሾርት ቪዲዮዎች 10 ሚሊዮን የነበረው በእጥፍ አድጎ ወደ 20 ሚሊዮን አካባቢ ሆኗል ማለት ነው። ስለዚህ ይቅርታ እናንተ ምን ማድረግ አለባችሁ ማለት ነው? የዩቲዩብ ቻናሉን ሰብስክራይብ አድርጉልን። ከዛ ደግሞ የዩቲዩብ ቻናሉን የሚለቀቁ ቪዲዮዎችን እስከ መጨረሻ በማየት አግዙን። እጥፍ መሆኑ ማለት በጣም ከባድ ነው፣ እንደ ጀማሪ ተስፋም ሊያስቆርጥ ስለሚችል ማለት ነው። ያው ብዙ ድካም ነው ያለው ዩቲዩብ እንደምታውቁት።
ስለዚህ እናንተ ማድረግ ያለባችሁን ታውቃላችሁ። ሰብስክራይብ አድርጉት። ቪዲዮውን ደግሞ በተቻላችሁ አቅም እስከ መጨረሻው ለማየት ሞክሩልን። እናመሰግናለን ከኛ ጋር ስላላችሁልኝ ማለት ነው። እስቲ ወደ ወንድማችን ኮሜዲያን ምን አለ እስቲ እንለፍ። ከ2018 ዓመት በላይ በራሷ ቀን መቁጠሪያ የኖረች ሀገር 50 ዓመት ያልሞላቸው ጎረምሶች ቀንሽን እንቀይር እያሉ ነው። እነዚህ ሰዎች መቀየር ከፈለጉ የኢትዮጵያን ትተው የድሆችን ቀን ቢቀይሩ 1000 ዓመት ይመሰገኑ ነበር ተብሏል። የኢትዮጵያ ቀኗ ብቻ ሳይሆን ስሟም ይቀር ብለው የተሰበሰቡት እነዚህ ቡድኖች በዓለም ዲክሽነሪ ላይ ረሃብተኛ የሚለው ስሟን እንዴት መቀየር እንደሚችሉ አልተወያዩ። የተለያዩ ስሞች የኢትዮጵያን ስም ለመተካት የቀረቡ ሲሆን ሀገሪቱ ዱባይን መስላለች እያሉ ነጋ ጠባ የሚጨቀጭቁን ሰዎች ኢትዮጵያን ኢት ዱባይ ብሎ በመሰየም በዱቤ የምንገዛበትን መንገድ እያመቻቹ ነው። እናመሰግናለን ወንድማችን ኮሜዲያን ምን ያለን ቀልድን በቁም ነገር ሁሌ የሚያስተላልፍልን ወንድማችን ነው። እግዚአብሔር ይስጥልን። ኢትዮጵያ ውስጥ አሁን የምክክር ኮሚሽን ተብሎ እየመከሩ ነው ያሉት። ከማን ጋር ነው የሚመክሩት? ማን ነው የሚመክረው የሚለው ግን ሌላ ጥያቄ ነው። በጣም ብዙ ጉዳዮች ተነስተዋል ስራችሁ እንዲቀየሩ ማለት ነው። የሀገሪቷን ከ2018 ዓመት በላይ የተጠቀመችበት ካላንደርን ለመቀየር የዋሃብያው እስላም እየተሯሯጠ ነው የሚገኘው። እሱም ብቻ እንዳይመስላችሁ ኢትዮጵያን ስሟ እንድትቀየርም እየተደረገ ያለ ጉዳይ አለ። ሌላ ደግሞ የእረፍት ቀን አርብ እንዲሆን ይሁንልን ብለው እየጠየቁ ነው ያሉት። ስለዚህ ከ70% በላይ ያሉት እነሱ ናቸው፣ ሙስሊሞቹ ናቸውና በእኛው ደግሞ ያሉ ጥቂቶች ናቸው፣ በቤተ ክርስቲያን ያሉ አባቶች ናቸው። ይህን በድምፅ ብልጫ ከተካሄደ እነሱን ለማጽደቅ የማያደርጉት ጥረት የለምና በቀላል የሚታይ ጉዳይ እንዳልሆነ ነው። በጣም ብዙ ጉዳዮች ነው እየተነሱ ያሉ። በቀጣይ ሌላው ጉዳዮችን ይዤላችሁ የምቀርብ ነው የሚሆነው። ነገር ግን እነዚህ ፊደል መቁጠራቸውን የምንጠራጠራቸው ይብሏቸዋል ምን ያለና በጣም ከታሪክም የሌሉ ያው ይፈልገዋል ብልጽግና ይህን ጉዳይ እንደምታውቁት የሀገር በቀል የሆኑ ነገሮችን በማጥፋት ላይ ያለ ስለሆነ በጣም ብዙ ጉዳዮች እንደምታዩት ነው። አሁን ኢትዮጵያ ውስጥ ያሉ ከታሪክ ተያያዥነት ያላቸው የቆዩ ሲኒማ ቤቶች በጣም ብዙ ነገሮች እያፈረሰ እያወደመ በራሳቸው መንገድ እየሄዱ ነው ያሉት። በራሳቸው መንገድ ስላችሁ አብይ በቀላሉ ስንገልጸው የአውሮፓውያኑ ጉዳይ አስፈጻሚ እንደሆነ ቀለል አድርጋችሁ ተረዱት። ምንም የሚከብድ ነገር ስለሌለው ማለት ነው። እስቲ አንድ ጉዳይ እናንሳ። ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ እርኩስ የሆነች ሀገር ነው የፈጠራችሁት። የተወለድኩት አሰብ ነው። በእውነት አሰብ ያሰብጨው ለዛ ነው ያሰብጨው ለዛ ነው አሰብ ነው የተወለድኩት። እቺ ሴትዮ እንግዲህ አሁኑ ታቋታላችሁ ፌሚኒስት ነኝ የምትል ነች። በጣም ብዙ ስህተቶች የምትሰራ እውቀት የሌላት ባለትዳሮችን ለማፋታት የማታደርገው ጥረት የለም። ከአፎቿ የሚሰነዘሩ ቃላቶች አደገኞች ናቸው። ቀላል እንዳይመስሏችሁ። እነ ዮርዲን አይታችሁ ማለት እነ ዮርዲ ማለት ምንም የሚያውቁት ነገር የለም። ነገር ግን ያው የኛ ካለማወቅ የተነሳ ቤተሰቦቻችንም ከኛው ማለት የሁላችንም የሚነካ ነውና እየገቡ ልጆች ትዳር እንዳይዙ እንዳያገቡ ማለት ሴት ልጆች ማለት ነው እንዳያገቡ ይህ ጽንፈኝነት የሚባለው ማለት ወንድ ጠልነት ነው የሚባለው አይደለ? እንደዛ እንዲኖር የሚተጉ ናቸው ቀን ከሌሊትና አሁን ደግሞ ኢትዮጵያን ቅድስት አትባለም እያለች የምትሳደብ ሆናለች። የተወለድኩት አሰብ ነው ትላለች። አባቴና እናቴ ደግሞ ኢትዮጵያውያን ናቸው፣ ሙሉ ኢትዮጵያውያን ናቸው እያለች ነው የምትገኘው። ስለዚህ እቺ ሴትዮ አንድ ልንላት ይገባል። ይቅርታ በጣም
አንድ ልንላት ይገባል። በጣም ብዙ ተከታዩ ደግሞ አላቸው። ይሄ ከ16 ዓመት ጀምሮ ከ20 ዓመት በታች ያሉ ልጆችን እንዲህ ይዟቸዋል። በጣም ሰብስክራይብ ይሄ ፎሎው የሚያደርጓቸው ምንም የማያውቁ ልጆች ማለት ነው። እነሱ ምንም አያውቁም ነው ዮርዲ። ነገር ግን በሌላ ጉዳይ የምመለስበት ይሆናል። ዮርዲና ሌላ አንዲት ልጅ አለችና እስቲ ጊዜ ሳገኝ ሰፋ ያለ የምንመለከተው ነው የሚሆነው። ነገር ግን አንድ እንላቸው የሚገባ ነው ሁላችንም አንድ ላይ ሆነንና በጣም ብልግና ከአፏ ላይ የሚወጣው ነገር ቅድስት ሳትሆን ቆሻሻ ብላ የምትሳደብ ባለጌ ሰው ነችና እንዲህ በቀላሉ እንዳታዩት ለማለት ፈልጌ ነው። እስቲ ወደ ሰሞኑኛው ጉዳይ እንለፍ። በኢትዮጵያ ውስጥ እየተከናወነ ያለው ጉዳይ እንመልከት። የኢትዮጵያን የቀን አቆጣጠር መንካት እጅግ ከባድ ነው። የኢትዮጵያ ዘመን አቆጣጠር ሙሉ በሙሉ የተኮረጀው የተወሰደው ከግብጽ ነው። ዛሬ ለቤተክርስቲያን ጥላቻ ያላቸው ሰዎች የኢትዮጵያን የቀን አቆጣጠር ለግብጽ ለመስጠት የሚያደርጉት ሙከራ እጅግ በጣም ያሳፍራል። የኢትዮጵያን ፊደላትን ለየመን መስጠት እጅግ በጣም ያሳፍራል። ምክንያቱም የሞቱ ዝንቦች ስለሆኑ የኢትዮጵያን ፊደላት ከየመን እንደመጣ አድርገው የኢትዮጵያን የቀን አቆጣጠር ከግብጽ እንደመጣ አድርገው የአረብ ገረዶች ለአረብ ለመስጠት የሚያደርጉት አካሄድ የአረብ ተላላኪዎች የአረብ ቡችላዎች የሚያደርጉት አካሄድ በፍጹም አይሳካላቸው። አንዳንድ የሰይጣን መልእክተኞች ቤተክርስቲያን የሰየመችው ስያሜ በውስጣቸው ያለው ክፉ መንፈስ እየነዘራቸው ይህ መልእክት ጨዋውን የእስልምና እምነት ተከታይን አይደለም። በኢትዮጵያዊነታቸው የሚያምኑ ተው የሚሉ የሚገስጹ አሉ። ግን አክራሪ የሆኑ ወሃቢያዎች ኢትዮጵያ እንድትፈርስ የሚፈልጉ የውጭ ናፋቂዎች በልባቸው የተሰደዱ ቅኝ የተገዙ ኢትዮጵያዊነትን ለማፍረስ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመጥላት በተግባር እየተንቀሳቀሱ ይገኛሉ። ኢትዮጵያ ያላት የዘመን አቆጣጠር ከግብጽ የመጣ ነው። ይሄ ግብጽ ፍቅር ነው። የግብጽ ፍቅር ያነደዳቸው ሰዎች ነው እንጂ ኢትዮጵያውያን አይደሉም። በዚህ ደረጃ ራስን ልትክድ አትችልም። ዛሬ የእፉኝት እባብ ኢትዮጵያን ለመግደል የሚነሱ አሉ። ኢትዮጵያን ለባዕዳን ታሪኳን ለመስጠት የሚፈልጉ አሉ። ኢትዮጵያን ማንነት ለማሳጣት የሚጥሩ አሉ። አሁንም ግን ስትነጋገሩ ጥንቃቄ ያስፈልጋል። መርዘኛ የሆኑ የእፉኝት እባብ የሆኑ ሰዎችን ልትጠነቀቁ ያስፈልጋል። በዚህ ኢትዮጵያን የቀና እናመሰግናለን መምህራችን ደረጀ ዘወይንዬን እግዚአብሔር ይስጥልን። እንግዲህ አሁን ኢትዮጵያ ውስጥ አሁን የዋሃብያው እስላም የማያደርገው ነገር ጥረት የለም አላልኳችሁም ቅድም? የዋሃብያው እስላም ብቻ አይደለም፣ እነዚህ ሐሰተኛ ነቢያት እነን የሚሉ የፕሮቴስታንቶችን ጭምር የሚያካትት ነው። እስልምናው ያሉ እነዚህ ጽንፈኞች ብቻም አይደለም። በፕሮቴስታንት ውስጥ ሆነው እነዚህ ሐሰተኛ ነቢያትም እነሱንም ያሉበት ጉዳይ ነው። ቀለል አድርጋችሁ አትዩት ስለ እውነቱ ለማለት ነው። ከግብጽ ነው የተኮረጀው የኢትዮጵያ ካላንደር ይሉሃል። እንግዲህ አሁን የሚሰማቸው ካገኘ ውሸትን እውነት አድርገው የሚያሳዩ ወይም የሚያስረዱ ሰዎች ናቸው እነዚህ። የኢትዮጵያ የቀን አቆጣጠር ከግብጽ የመጣ አይደለም። መምህር ሮዳስ እንዳሉት የግብጽ ፍቅር ያለባቸው ካልሆኑ በስተቀር በጣም ያሳዝናል እኮ። ኢትዮጵያን የጠሉት በዚህ ልክ ለምንድን ነው የሚለው እኔ እንጃ አልተገለጸልኝም። ማለት ግልጽ አይደለም ለኔ። አው ይታወቃል የዋሃብያው እስላም እቺ የአራጅነቱ እንትኑ እንዲስፋፋለት ኢትዮጵያ ውስጥ ያለው ነገር ለማጽዳት የማያደርገው ነገር የለም። በጣም ብዙ ቪዲዮዎች ሰርቻለሁ በዚህ ጉዳይ ላይ ቀላል የማይባሉ ማለት ነው። ቢያንስ 10 ምናምን የሚሆኑ ቪዲዮዎች ተያያዥነት ያላቸው ከዚህ ጋር ሰርቼ ይሆናል ብዬ አስባለሁና ስለዚህ ምክክር ኮሚሽኑ ውስጥ ያሉ ሰዎች በራሳቸው የማይንቀሳቀሱ ከአብይ አህመድ ትዕዛዝ እየተቀበሉ ከዛም እነ አህመዲን ጀበልና ጁኒ አሚኖ ነው ማን አሚኖ ነው የሚባሉ ከነሱ እየተቀበሉ ኢትዮጵያን ለማጥፋት የኢትዮጵያ ውስጥ ያለውን ባህል ስርዓቱን እንዲጠፋ የሚያደርጉ ናቸው። ቀላል የሚባል ጉዳይ አይደለም። በጣም በትኩረት ልንመለከተው ይገባል ሁላችንም ማለት ነው። እስቲ ሰሙንኛው ጉዳዮችን እስቲ እንለፍ። ሰሙንኛው ስላችሁ ያው የአብይ አህመድ ወታደሮች ያደረጉት ወዳለው ሰፋ ያለ ጉዳይ ነው የምንመለከተው። ከሱ ጋር የተያያዘ እንመልከት። እነሱ በሚያሰቅቅ ሁኔታ እንደተገደሉ ሁላችሁም አይታችኋል። ከመኪና ላይ አውርደው እንዴት እንደረሸኗቸው ነው። የአማራ ተወላጅ በመሆናቸው ብቻ ፋኖች ናችሁ ተብለው ከመግደልም አልፈው
አስከሬናቸው ለ3 ቀን እንዳይነሳ አድርገው እንዴት ባውሬ እንዳስበሉት እጃቸውን የፊጥኝ አስረው በጣም በጣም ብዙዎች ያዘኑበት ነገር ነው የተፈጠረው። ነገር ግን ሀዘኑ ይሄ ብቻ አይደለም ተመልካቾቻችን። የፈሪ በትር ሁሌ የሚበረታው ንጹሃን ላይ ነው ብለን በተደጋጋሚ ተናግረናል። ከ2 እና ከ3 ቀን በፊት በምስራቅ ወለጋ በተካሄደው ውጊያ በአንገርጉትን እንደነገርኳችሁ በርካታ መሳሪያ ማርከዋል የፋኖ ኃይሎች፣ በርካታ ወታደሮች ልዩ ኃይሎችን ማርከዋል። ምንም ጥያቄ። ይህኛው እንግዲህ አሁኑ የተፈጸመው በጉራጌ ዞን አካባቢ ነው። እነዚህ 3 ወጣቶች በመኪና እየተጓዙ እያለ አስወርደው ፋኖዎች ናችሁ ብለው ደብድበው ቅጥቅጥ አድርገው ከዛ በሚያሰቅቅ ሁኔታ እጃቸውን ወደ ኋላ ፊጥኝ አስረው ገድለዋቸው ለ3 ቀን እንዳይቀበሩ አድርገው በአውሬ እንዲበሉ አድርገዋቸዋል። በጣም የሚያሳዝን ጉዳይ ነው ይሄ እየሆነ ያለው በኢትዮጵያ ውስጥ። እንደው ፋኖ ቢሆኑስ ህግ ያለበት ሀገር ነው እንግዲህ አሁን ኢትዮጵያ ምንላት ሀገራችንና እንግዲህ አሁን ወንጀል የሰራ ሰው ከሆነ ወንጀለኞች ናችሁ ከተባሉ እንደዚህ አድርጎ እንዲገሉ በየትኛው ህግ ነው ያገኙት? ፍርድ ቤት ቀርበው ከዛ ፍርድ ሲሰጥባቸው ነው እንግዲህ አሁን የመጨረሻው ውሳኔ የሚደረገው። ማንም ፖሊስ ተነስቶ መንገድ ላይ የፊጥኝ አስሮ እንደዚህ የሚገድልበት ምን አይነት ሁኔታ ውስጥ እንዳለን በጣም የሚያሳዝን ነው። ያ የነበረ እነሱ ውጊያ ሁለቱም የታጠቁ ኃይሎች ገጥመው ስለነበረ ማለት ነው። በዛ የተበሳጩት የሽመልስ አብዲሳ ኃይሎች እጅግ በሚዘገን ሁኔታ በትናንትናው ዕለት ንጹሃኑ ላይ ነው የዘመቱባቸው። አንዳንዶች 16 ተገድለዋል ይላሉ፣ አንዳንዶች ከ30 በላይ ተገድለዋል ነው። ተረሽነው ነው ያደሩት በቤታቸው ተረሽነው በቃ በአንገርጉትን ላይ ማለት ነው። እና መንደር 1 መንደር 3 እና መንደር 4 ባሉ መንደሮች በሚኖሩ የአማራ ተወላጆች ላይ ነው። እስካሁን ድረስ እንደቀጠለ ነው። ከትናንት ጀምሮ በደረሰው ጥቃት የ12 ሰዎች ህይወት ወዲያው ተረጋግጧል። ከዚያ በኋላ ደግሞ እየጨመረ መጥቷል። በርካቶች ቆስለዋል። የገዳ ኮማንዶና ጋቸና ሲርና በሚል መጠሪያ የሚታወቁ አካላት ናቸው በጋራ ይህን ግድያ የፈጸሙት። ማን ላይ ሄደው? የንጹሃን መንደር ላይ ሰላማውያን በሚኖሩበት ላይ ከግድያ የተረፉት በሚያሳዝን ሁኔታ በጣም ህፃናት ተመልካቾቻችን በሚያሳዝን ሁኔታ ተፈናቅለው ተመልከቷቸው። በጣም የሚያሳዝኑ ናቸው ተመልካቾቻችን። እነዚህ ናቸው ተፈናቅለው በአንድ ቦታ ላይ ነው የሚገኙት በቤታቸው ላይ እንትን አድርገው። አሁን የሟቾች ቁጥር ከዚህ በላይ ያው ይበቃናል። በጣም የሚያሳዝን ነገር ነው። የልጆች ቪዲዮ ነው ያለውና አገዛዙ የመጨረሻው ደረጃ ላይ ደርሷል። በአውቶቡስ ላይ የሚሄዱ ወጣቶችን አማርኛ ስለሚናገሩና አማራ ስለሆኑ ሰምታችሁታል። ትናንት አስወርደው የፊጥኝ አስረው ገደሏቸው፣ ረሸኗቸው። በክልሉ በአማራ ክልል ሰራዊት ዘምቷል። ህዝብ እየተገደለ እየተጨፈጨፈ። ከክልሉ ውጭ የሚኖር ደግሞ የአማራ ተወላጅ ላይ የሚፈጸመውን እያያችሁ ነው። አሁን ደግሞ በተለያየ ቦታ ላይ በሚደርስባቸው በደል ላይ እልካቸውን የሚወጡት ምን ላይ ነው? በሰላም 50-60 ዓመት በሰላም የኖሩ ነዋሪዎች ላይ ማለት ነው እያደረጉ ያሉት። ይሄ ነገር ያስቀረዋል ወይ? የሚመጣው ነገር አያስቀረው። እየተደረገ ያለው የነጻነት ትግል ነው። እየተደረገ ያለው የነጻነት ትግል ነው። በዚህ የሚቀር ነገር ነው። መከራውና ግፉን ልታበዙ ትችላላችሁ፣ ግን የምትከፍሉትን ዋጋ ነው የምታብሱት ነው። ሁሉም ነገር ተመዝግበዋል። በቪዲዮም ሪከርድ ተደርጎ ተይዟልና እጅግ ዘግናኝ ነገሮች ከሰሞኑ መፈጸማቸውን እንደቀጠሉ ናቸው። የትናንት የወጣቶቹ ብቻ አይደለም ለማለት ነው። ተመልካቾቻችን እናመሰግናለን። ኤምኤሶችን እየሆነ ያለው እንዲህ ነው እንግዲህ አሁኑ ምንድን ነው ማለት የሚቻለው? ንጹሐን ዜጎች ላይ አፈሙዝ የሚደቅን አገዛዝ ነው ያለው። በሰላም የሚኖር ዜጎች አማራ ብቻ ናችሁ ተብለው የሚገደሉበት በዚህ ሰዓት ማለት ነው። እነዛ ከታክሲ አስወርደው ገደሏቸው። እነዚህን ደግሞ በሰላም ከሚኖሩበት ሂደው እነዚህ ህፃናት እንግዲህ ምንድን ነው የሚሆኑት? ነገ ምን ላይ ነው የሚሆኑ? ምንድን ነው ዋስትናቸው? በዚህ በክረምት በጣም አስቸጋሪ ሁኔታ ውስጥ ያለው ማህበረሰባችን። ቀጥል እስቲ። ከትናንት በስቲያ ጀምሮ በኦሮሚያ ክልል ባሉ ዩኒቨርሲቲዎችና ትምህርት ቤቶች ተቃውሞ ተጀምሯል። ተቃውሞ የተጀመረው በተማሪዎች ብቻ አይደለም፣ በመምህራንም ጭምር ነው። ተማሪዎች አስተዳደር ጥያቄያችን አልተመለሰም ነው የሚሉት። መምህራንም የመብት ጥያቄያችን ጥቅማችን አልተመለሰም የሚል ነው። ሁለቱ በጋራ ነው የወጡት። ከትናንት ወዲያ 1-2 ከተማ ነበር፣ አስላና ነቀምት ነበረ። ትናንትና ግን ቢያንስ በ7 በ8 የኦሮሚያ ከተሞች ቀጥሏል። ተቃውሞ በጣም እየተስፋፋ ነው። ይህን ያህል ሰልፍ ሲደረግ ሲቀጣጠል በአንድ ቀን እንግዲህ በአሁኑ ሰዓት ላይ የትም ቦታ ሰልፍ አይደረግም። አማራ ክልልም የትም ቦታ አይደረግም። ኦሮሚያ ላይ ግን እያደረጉ ነው ሰልፍና ጥሩ ነው። መብታቸውን መጠየቃቸው ተማሪዎቹ
መምህራንን መጠየቃቸው ጥሩ ነው። ነገር ግን አገር ሌላ ውስጥ ውጥረትም እያለች ስለሆነ በጥንቃቄ ማየት አለብን ይህን ሰልፍ የሚልም ነገር አለ። እንዴት ሊፈቀድ ቻለ እዛ አካባቢ ሌሎች ቦታ ሳይፈቀድስ የሚል ነገር አለና ቁማርም ስለጀመሩ እነ ሽመልስ አብዲሳ ሁሉንም ነገር መከታተል አለብን የሚል ነውና ነው። ሰልፉ ዛሬም ቀጥሏል። አዎ እንግዲህ አሁን ሰልፍ በኦሮሚያ አካባቢ እየተደረጉ ነው ያሉት። ይሄ ብቻ አይደለም፣ ሌሎች ሰልፎችም እየተደረጉ ነው የሚገኙ ብዙ ቦታዎች ማለት ነው። ነገር ግን ይህ ሰልፍ እንዴት ነው በሌሎች ቦታዎች የማይደረጉ በኦሮሚያ ብቻ የተደረገበት የሚል ሌላ ጥያቄም ይዞ ተነስቷል። መብታቸው መጠየቅ ትክክለኛ ነገር ሆኖ እያለ መምህራንና ተማሪዎች፣ ነገር ግን እነ ሽመልስ አብዲሳ መቼም የማያልቁባቸው ናቸው። ቁማር መስራትና ምናልባትም ሌላ ጉዳይ ያለው እንዳይሆን ተብሎ ነው እንጂማ ሰላማዊ ሰልፍ መደረግ ያለበት ግን እንዲደረግ አይፈልጉም እዛ ያሉ መሪዎች ለማለት ነው። እስቲ እንቀጥል። በዚህ መንገድ ዘግቦታል። በጉራጌ ዞን አበሽጌ ወረዳ 3 ወጣቶች ፋኖ ናችሁ ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ መረሸናቸው ታወቀ ሲል መሰረት ሚዲያ ዘግቦታል። በማዕከላዊ ኢትዮጵያ በጉራጌ ዞን ያው እንዳልኩት ተመስገን ጌታቸው፣ ይታገሱ አሰግደው፣ ግዛው ግርማይ የተባሉ 3 የአማራ ክልል ተወላጆች የአማራ ክልል ተወላጆች ይላሉ እኮ የአማራ ክልል ተወላጆች ቢባሉ የለም የአማራ ልጆች ማለት ነው። የአማራ ልጆች የአማራ ክልል ተወላጅ ብቻ አይደሉም። የአማራ ልጅ ኤቭሪዌር አለ። የአማራ ክልል ተወላጆች አይደሉም። አበሽጌ ላይ የተገደሉት የዛው ሀገር ተወላጆች ናቸው። የዛው ሀገር ልጆች ናቸው። ከአማራ ክልል አበሽጌ ላይ ሄደው አይደለም የተገደሉት። ሀገራቸው መሬታቸው ያቀኑት ያለሙት የነሱ ቤት ነው። እዛ ቦታ ላይ አውርደው እነማን እንደሚያደርጉትም መረጃዎች አሉ። ለጊዜው ስለማይጠቅም አላነሳው ለሚመለከተው እና ለሚመለከተው አካል በተለይ በዚህ በአማራ ላይ የሚደርሰውን ጥፋት ሰንደው ለሚይዙ ተቋማት ብቻ ነው ማድረሰው። ይህንን ጥፋት በተመለከተ ማለት ነው። ግን የተገደሉት ምናችሁ ተብለው ነው? ፋኖ ናችሁ። የዘፈቀደ ፋኖስ ቢሆኑ በዘፈቀደ እርምጃ ተወስድባቸዋል። ፍትህ ዲዘርቭ አያደርጉ፣ በህግና በስርዓት መዳኘት አይገባቸው። ፋኖ ናችሁ ተብሎ መረሸን አለባቸው ዊዛውት ምንም ዲው ፕሮሰስ ኦፍ ሎው። ኦኬ ያለ ምንም የፍትህ ሂደት ነፃ ፍቃድ ነው የሚወሰደው ማለት ነው። ጠባችሁ ከፋኖነታቸው በደንብ እያስተዋላችሁ ተመልከቱት። ፋኖ ቢሆኑም የሚያስገድላቸው የትኛው ህግ ነው? ፍርድ ቤት መቅረብ አለባቸው። በ24 ሰዓት ፍርድ ቀርበው ፍርድ ተሰጥቶባቸው ነው ከዛም በኋላ ፍርዱ ብይኑ የሚፈጸመው ማለት ነው። ነገር ግን እነዚህ ተይዘው ፋኖ ናችሁ ተብለው አማርኛ ስለሚናገሩ ብቻ ግፍ የተፈጸመባቸው ማለት ነው። አማራነታቸው እሱን ግልጽ ታደርጋላችሁ ጊዜው ሲደርስ ማለት ነው። እና የጉራጌ ህዝብ ደግሞ በስምህ እንዲህ አይነት ነገር እንዳይፈጸም ታገል፣ አንተ በርታ። እናውቃለን እንዴት እየኖርክ እንዳለ። ታገል፣ በርታ። በይፋ በአደባባይ እንዲህ አይነት ነገሮችን ታገሉ። ምክንያቱም እየነጋ ስለሆነ የዚህ ትግል ሂደት አካል ሁኑ። ኦኬ በግፍን ተሸክማችሁ 2 እና 3 ቀን ፍቃድ የተሰጣችሁ አድርጋችሁ አትቀጥሉ። በምን አይነት ሁኔታ ውስጥ እንደምትኖሩ በደንብ ታውቁታላችሁ ማለት ነው። ኤኒዌይ ድርጊቱ የተፈጸመው አገና የተባለች ቦታ ነች። በደንብ ነው የማውቀው። እዛ ቦታ ላይ የመንግስት ኃይሎች በአካባቢው በአበሽጌ አገና ፖሊስና ሚሊሻ አባላት ጋር በመተባበር ነው የፈጸሙት። ይሄን እንግዲህ ፋኖ ናችሁ ብለው በአደባባይ ወጣቶችን ረሽነዋል የሚለውን ያዙልኝ መዝግባችሁ። በጣም ጠቃሚ ስለሚሆን ነው ይሄንን የማነሳው። እንግዲህ ይሄንን ካልኩኝ ሌሎችን ጉዳዮች ወደ እናንተ ላድርስ። ከአበሽጌ ጋር ተያይዞ ሌላው በአዲስ አበባ ዲያስፖራን በተመለከተ ነው። በተመሳሳይ እንደዚሁ መሰረት ሚዲያ ነው እሱንም ይዞት የወጣው። አንድ ወንድም ኢትዮጵያ ሄዶ በተለያየ ቦታ ከተማ ውስጥ ሲንቀሳቀስ ተይዞ ከተያዘ በኋላ ደግሞ እንደዚሁ አቶ ጳውሎስ አምባቸው የተባለ ዲያስፖራ ከአሜሪካ ሀገር ወደ ሀገር ቤት ለግል ስራ የተመለሰው ዲያስፖራ መንገድ ላይ ለውትድርና ታፍሶ እስር ላይ ያለ በደረሰበት ድብደባ ህይወቱ ማለፍ ችሏል። ስሙ ማን ነው? ጳውሎስ አምባቸው። ከየት ነው ሄደው? ከአሜሪካን ሀገር። ባለፈው ምን ብለናል? ከካናዳ ሄደ ዲያስፖራም እንደዚሁ እስር ቤት ታፍሶ ፋኖ ነው ተብሎ ገብቶ ሊትራሊ ማንንም ነው የሚያስሩት ማለት ነው። አማራ ሆነ ወደ ሀገርም ስትገባ ፋኖ ነህ እያለ ያስራል። ራንደምሊ ነው የሚያስር፣ ራንደምሊ ነው ወደ እስር ቤት የሚያስገባ። እስር ቤት ብቻ አይደለም ለውትድርና ያፍሳል። ሀገር ያለ መስሎ ነው አንተ የምትሄደው። ምን አይነት ፖለቲካዊ ሁኔታ ሀገሪቱ ውስጥ እንዳለ ነው በየዕለቱ ፕሮግራም የምንሰራው። በየዕለቱ ህዝቡ ራሱን እንዲጠብቅ ከምን አይነት ስርዓት ጋር ህዝባችን እየኖረ እንዳለ፣ ይሄ ስርዓት ምን አይነት ስርዓት እንደሆነ በየዕለቱ እንናገራለን። ተነስተው ወደ ሀገር ቤት የሄዱ ሰዎች በእንደዚህ አይነት አሰቃቂ ሁኔታ ግድያ ይፈጸምባቸዋል። ጳውሎስ አምባቸው የቀብር ስነ ስርዓት የሚፈጸምበትም ቀን እንደዚሁ የቀብር ስነ ስርዓት 9 ሰዓት
ሳሎ አዲሱ ቀብር ይላል መብራት ኃይል ነው የሚፈጸመው ይላል። ሳሎ አዲስ ሰፈር ነው የቀብር ስነ ስርዓት የመኖሪያ ቤት አድራሻቸው እንደዛ ተብሎ ተጠቅሷል። እንግዲህ ይሄንንም መሰረት ነው የዘገበው። ተመልከቱ ምን እያደረጉ እንዳሉ ማለት ነው። እንግዲህ ዲያስፖራ ወደ ሀገር ቤት ይምጣ ይላል በሌላ መንገድ። እዛ ሄዱ ዲያስፖራዎች መንገድ ላይ ራንደምሊ ይታፈሳሉ፣ ከዛ ለጦርነት ትዘምታላችሁ ይባላሉ። እንግዲህ እነዚህ ዲያስፖራዎች ጋር ደረሰ ማለት ሀገሪቱ ውስጥ ያለውን ጉዳይ የአደጋውን መጠን መለካት ትችላላችሁ። በምን ያህል መጠን በምን ያህል ስፋት ይሄ ጉዳይ እየተከናወነ እንዳለ በትክክል እንድትገነዘቡት ያስችላል የሚለውን ነገር እንድትይዙልኝ ነው። በወለጋ በተመሳሳይ መጠነ ሰፊ ጥቃት እያደረሱ ነው። ንጹሃን ላይ ነፃ ፈቃድ እርምጃ እየወሰዱ ነው ያሉት። ከእያንዳንዱ ቦታ ላይ የምትፈናቀሉ ቤታችሁ የሚፈርስባችሁ ሰዎች በነገራችን ላይ ፍትህ ከመጣ ለእናንተ ነው የሚመጣው። ለውጥ ከመጣ ለውጥ የሚመጣው ለእናንተ የሚደረግ ለእናንተ የሚከፈል መስዋዕትነት ነው። ይሄ መስዋዕትነት ይሄ የትውልድ ትግል እናንተን ሀገር አልባ ያደረገውን ስርዓት ተጠያቂ ለማድረግ እናንተን ወገን አልባ በሀገራችሁ ጥፋት እንዲፈጸምባችሁ ያደረገውን ስርዓት ተጠያቂ ለማድረግ የሚደረግ ማፈናቀሉ በቂ አይደለም። ርሸና አለው፣ ግድያ አለው፣ እስር አለው፣ ማንጓጠጥ አለው። ህዝባችን እያየ ያለው መከራ ለነገራችሁ ከአሩሲ ጀምሮ ሰንሰለታማ ነው። በነገራችን ላይ እስከ ሐረርጌ ድረስ የተያያዘ አንድ ቦታ ላይ በሃይማኖት ስም ነው። አስባችሁታል? እንግዲህ አሁኑ ከአሜሪካ ወደ ኢትዮጵያ ለግል ስራ የሄደን ዲያስፖራ አስረው አፍሰው በመከላከያ ታፍሶ ወደ ውትድርና ተብሎ ተወስዶ ከዛ ተደብድበው ተቀጥቅጦ በደረሰበት ድብደባ ህይወቱ አሳልፈውታል። ይህም ብቻ አይደለም። ባለፈውም ከካናዳ እንደዚህ የመጣው እንደዚህ አድርገው ገድለዋል። ደግሞ ምን ይሉናል እየወጡ መታችሁ አገራችሁን ጎብኙ፣ ተመልከቱ፣ ዲያስፖራዎች አገሪቷ እየተለወጠች ነው እያለ ደግሞ አፌ ቀላጤው የሆነው ሰውዬ እየወጣ ይናገራል። ሌላ ቦታ ላይ በመሬት ማጽዳት ስም ነው፣ ሌላ ቦታ በኮሪደር ስም ነው የሚፈጸመው። መጠነ ሰፊ ውድመትና ፍጅት ነው እያደረጉ ያሉት ህዝብ ላይ። ይሄ ስብስብ በምንም ተአምር የኢትዮጵያ መሪ የኢትዮጵያን ገጌሳ ወላና ኢትዮጵያ ምናምን እያለ ራሱን እያመጻደቀ የሚቀጥልበት ምክንያት ሊኖር ይገባል የሚል እምነት የለኝም። የኦሮሞ ህዝብ የኦሮሞ ልሂቃን እወቁት። ዛሬ ከወለጋ ጀምሮ ዛሬ በርካታ የረሸነ ወጣቶችን እያሰለፉ እየረሸነ እያየን ነው። ፎቶዎችን እየተመለከታችሁ ነው በየቦታው በጣም በርካታ ወጣቶችን እየረሸኑ በጣም የሚያሳዝኑ ወጣቶችን አሁን ይመስለኛል። ወለጋ ህዝቡ ራሱን ለመከላከል መጠነ ሰፊ ጥረት እያደረገ ነው ያለው። በዛ ሂደት ውስጥ ግን እናንተ አማራዎች እየተባለ በስፋት በተለያዩ አካባቢዎች ላይ እስካሁኑ እልቂት አልበቃ ብሎ እንግዲህ እስከዛሬ ድረስ መረጃዎች ስናደርስ ኖረናል። በየአካባቢ በየቦታው ሲደርስ የነበረውን እልቂት ከነቶሌ ጀምሮ ከዛም በፊት እነ ፍቃዱ አብዲሳ እና አበበ ገረሱ አንድ ጊዜ ሪጴሎላ፣ ሌላ ጊዜ ሸኔ፣ ሌላ ጊዜ ሌላ ነገር እያደራጁ በህዝባችን ላይ የሚፈጽሙትን ነገር በእያንዳንዱ የምንሰማው በየዕለቱ የሚሰነድ ጉዳይ ነው። ያም አልበቃ ብሎ አሁንም መጠነ ሰፊ ጥቃት አጠናክረው መቀጠላቸውን በዚህ አጋጣሚ ላንሳው ብዬ ነው። እየሰማን ያለ ነው እንግዲህ የሚሆነውን ነገር ያለውንም ተጋድሎ የምታውቁት ነው። ወለጋ ላይ ግን ንጹሃንን ታርጌት ያደረገ ፍጅት እየፈጸሙ ነው። ነገ አዲስ አበባ ላይም ሌላ ቦታ ይተገብሩታል። የሚያደርጉበት ዋነኛ ምክንያት ግን ቀመሩ እንዲገባችሁ ይህንን የሚያደርጉት ከዚህ ከመጣባቸው አደጋ ለመዳን ህብረተሰብ ውስጥ ለመደበቅ እያደረጉ ያሉት ጥረት እንደሆነ የሃይማኖት ተቋማትን የሚያወድሙት ሃይማኖት ውስጥ ለመደበቅ የሚገቡበት እነዚህ ሁሉ ምክንያቶች ይሄ ስርዓት ራሱን ለማዳን የሚገባባቸው ጭንብሎች መሆናቸውን በደንብ አንማስክ ማድረግ አለብን። በየጊዜው ማጋለጥ አለብን። በየጊዜው መታገል አለብን። ህዝቡ ራሱን እንዲያደራጅ በየአካባቢው ራሱን እንዲከላከል ከዚህ የጥፋት ቡድን መንግስት ነው ብሎ እንዳይዘናጋ የጥፋት ቡድን መሆኑን ህብረተሰቡ እንዲያውቅ በየቀኑ በተለይ ሚዲያዎች ሰፊ ስራ መስራት እንዳለበት በዚህ አጋጣሚ ላንሳ ብዬ ነው። እናመሰግናለን ፕሮፌሰር ትንግርቱን እግዚአብሔር ይስጥልን። በኦሮሚያ ክልል በተለያዩ ቦታዎች በወለጋም በሉት ያየነው ቅድም ተፈናቅለው ህፃናት ይዘው ያየናቸው እነሱም በዛ ያሉ ናቸው። በተለያዩ ቦታዎች መጠነ ሰፊ የግድያ የአፈና እና በመንጋ ሰብስቦ ወደ ጦር ግንባር ለማስገባት እየተደረገ ያለ ቀላል የሚባል ጉዳይ አይደለም። እንግዲህ አሁን የሁላችን ትብብር ያስፈልጋል። አንድ ሰው ብቻ ጩሆ እንትና ያመጣም ለውጥ አይመጣም። ሁላችንም ማለት ነው። ያው ምድጃ ውስጥ የገቡ አንድ እንጨት ብቻ ሳይሆን የሚደደው አንድ ላይ ተሰብሰብ ብለው ነውና ለውጥ እንዲመጣ ካልተደረገ በስተቀር እንዲህ በቀላሉ የሚታየው ነገር አይደለም። አብይ ከሆነ 10 ዓመትም ጨመረ 100 ዓመትም ቢኖር ይህን ስራውን የሚያቆም አይደለም። በጣም ብዙ ተያያዥነት ጉዳዮች ያሉት ነገር ስላለ ነው። ከምን ካላችሁ አጀንዳ 2030ም ይገናኛል። ምክንያቱም አብይ አህመድ ማለት የአውሮፓውያን የጉዳይ አስፈጻሚ ነው ብለናል ቀድምና
30 አጀንዳ እንደምታዩት ዲፖፕሌሽን ነው አንደኛው እንትናቸው። ፋሚሊ ፕላን ምናምን የሚባለው ቅድም ከነዮርዲ ጋር ተያይዞ ያየነው እሱም አንደኛው ነው። ፋሚሊን መበታተን፣ ልጆች ወላጆቻቸውን የማይታዘዙበት፣ ይሄ ኃጢአተ ሰዶምን የማስፋፋት፣ ሃይማኖትን የማጥፋት፣ ኢኮኖሚን በአንድ ጥላ ውስጥ ወይም በዚህ ሚስጥራዊ የሆነ ማህበረሰብ ሚስጥራዊ ማህበረሰብ በሚለው ውስጥ ማዕቀፍ ውስጥ ማስገባት እና ያው ዋነኛው ደግሞ ይሄ ህዝብን የመቀነስ ነው። ካለው 7 ቢሊዮን የሚባለው ህዝብ በቃ ትንሽዬ ምናልባትም ከ3 ሚሊዮን ያልበለጡ ወይ ከ3 ቢሊዮን ያልበለጡ እንዲኖሩ ነው የሚፈለገው። እንደውም ከዛም ብሎ 500 ሚሊዮን አካባቢ የሚፈለገው ህዝብ እያሉ እንትን የሚሉበት የተለያዩ ዶክመንቶች የሚወጡ አሉ። ስለዚህ ዝም ብሎ ቀለል አድርገህ የሚታይ ጉዳይ አይደለም ልላችሁ ፈልጌ ነው። እስቲ ቀድም ወደ ቆምናቸው ጉዳዮች እስቲ እንለፍ። በምስራቅ ሸዋና አርሲ አፈሳው በከባዱ መቀጠሉንም እንደዚሁ መረጃ ደርሶናል። ብር ያለው ከ30 እስከ 50 ሺህ ብር እየከፈለ እየተለቀቁ ነው። ብር የሌለው እንግዲህ ወደ ጦር ላይ ወደ ሁርሶ በግዳጅ ወደ ወታደራዊ ማሰልጠኛ ነው የሚሄደው። ብርና ሀብት ባለስልጣን ዘመድ የሌለው ልጅ ብቻ እየዘመተ ነው ይላሉ የአካባቢ ነዋሪዎች። ከደቡብና ከአማራ ክልል ለስራ ወደ እነዚህ ዞኖች የመጡ የደቡብና የአማራ ወጣቶችም እየታፈሱ መሆናቸውን ጠቁመዋል። የደቡብና የአማራ ወጣቶች ጉቦም ቢከፍሉ ብራቸውን ያጣሉ እንጂ እንደማይለቀቁ ነው የነገሩን። የኦሮሞ ተወላጆች ከ30 እስከ 50 ሺህ ብር ከለቀቁ ይለቀቃሉ። የአማራና የደቡብ ተወላጆች ብሩንም ቢከፍሉ እንደማይለቀቁ ነው የተናገሩት። ሌላው አዳማ ወይም ናዝሬት የታፈሱ ወጣቶች በከተማ ያሉ አስቡት እንግዲህ አሁን ትታፈሳለህ፣ ከዛ ብር ትጠይቃለህ። ያንን ብር አፎርድ የሚያደርጉ ሰዎች እሱም ጥያቄ ውስጥ ይገባል። ብሔር የት ነው? ብሔር ከታወቀ በኋላ የኦሮሚያ ተወላጅ ከሆንክ ብሩ ከፍለህ ትወጣለህ ማለት ነው። ንግድ ማለት ነው። ሌላ መንግስት በህዝብ ላይ ንግድ ጀምሯል። ሁለተኛው ደግሞ ከደቡብና ከአማራ ክልል ያሉ ሰዎች ታፍሰውም ብር ከፍለውም አይቀርላቸውም ግዳጅ ተብለው ወደ ውትድርና ይሄዳሉ ማለት ነው። ባለሀብቶች መጋዘን ውስጥ የግቢ በር ተዘግቶባቸው በበርካታ ታጣቂዎች እየተጠበቁ እንደሆነ እንደዚሁ ገልጸውልናል። በዚህ አፈሳ ይሁን በዋና መከላከያ ውስጥ አንድ የባለሀብት የባለስልጣን ልጅ ይገኛል። እንግዲህ እሱን ለማስፈታት ንቅናቄዎች ካሉ የምናየው ነው የሚሆነው። እንግዲህ እነዚህ አፈሳዎች ለቀጣዩ ጦርነት የሚደረገውን የብልጽግና እቅድን የሚያሳዩ ናቸው። የታፈሱ ልጆች ከማህበረሰቡ በግዳጅ የሚሰበሰብ ብር፣ እንጀራና ወጣወጥ፣ ውሃ እየተገዛ እየተዋጣ ነው የሚመገቡት እንደሆነ የገለጹልን። በተጨማሪም ሱስ ላለባቸው ወጣቶች ከቡና እስከ ጫት እንዲሁም አረቄ ጭምር ከማህበረሰቡ በተሰበሰበ ገንዘብ እየተገዛ እንዲጠቀሙ እየተደረገ ነው ብለውናል። ለዚህና የመሳሰሉት የብልጽግና መዋጮች አላዋጣም፣ አይመለከተኝም ያለ ነዋሪ ወይም ነጋዴ፣ የቀን ሰራተኛ፣ መንግስት ሰራተኛ ወዘተ እንደሚታሰር ነው የገለጹልን። በእንቅርት ላይ ጆሮ ደግፍ ነው። ጦርነቱ አለ፣ የኑሮ ውድነቱ አለ። የብልጽግና ካድሬዎች ደግሞ በኦሮሚያ የሚያደርጉትን የአካባቢ ማኞች ሌሜስ እንደሚገልጹት እጅግ ጭካኔ የተሞላበት ምዝበራና ዘረፋ ነው። ይሄ ጦርነት አንዳንዶቹ የሚከብሩበት ነው። በተለይ በኦሮሚያ ክልል የወረዳ ካድሬ፣ የፖሊስ ጣቢያ አዛዦች፣ የቀበሌ እንደዚሁ አዛዦች ማህበረሰቡን በማስገደድ የሚቀበሉት ገንዘብ እህልም ይቀበላሉ፣ እንጀራም። እንግዲህ የአካባቢ ነዋሪዎች እንደነገሩ ከማህበረሰቡ የማይመነትፉት ነገር የለም። የተቃወማቸውን ደግሞ አማራ ከሆነ ያው በፋኖነት የመፈረጅ ድሉ ሰፊ ነው፣ አደጋ አለው። ኦሮሞ ከሆነ ደግሞ ወደ ሸኔ ስም ሊሰጠው ስለሚችል ግራ ተጋብተዋል። አንድ ነዋሪ እንደነገሩኝ የኦሮሞ ተወላጅ ማህበረሰቡ ተጨንቋል፣ ከዚህ ስርዓት ተገላግለን እፎይታ እንዴት እናገኛለን የሚል ነው። የሰሞኑ ጠቅላይ ሚኒስትሩም በኦሮምኛ ከኦቤን ጋር ያደረጉት ቃለ ምልልስ ለኦሮሞም በኦሮሚያ ክልል ለሚኖረው ሌላ ማህበረሰብም ጠንቅ ይዞ ነው የመጣው። ጠብጫሪ ንግግር አለበት። አንዱን ከአንዱ ደም በማቃባት ስልጣኑ ወይም ይሄ ጊዜ እኛ ነውና ወንበሩን ጠብቁ የሚል መልእክትን አለው። ነገር ግን ህዝቡ አስቀድሞ ስላወቀ ከቁብ አይቆጥረውም ነው ያሉኝ እኚህ የኦሮሞ አባት። በዚህ ንግግራቸው
ማህበረሰቡ እንዳይደናገጥ እንዳይፈራ ብለዋል። ጠቅላይ ሚኒስትሩ የሚያስተላልፈውን መልእክት ማንም ጆሮ እየሰጠው አይደለም። ምን ያሉት ኦሮምኛውን በተወሰነ መልኩ ወደ አማርኛ መልሰው እንደነገሩኝ። እናመሰግናለን። በቅርቡ በኦቢኤን ነው አይ ቲንክ በኦሮምኛ ክፍል ላይ ገብቶ ቀርቦ አንድ ቃለ ምልልስ አድርጎ ነበረ። ያው መሬቱ የኦሮሚያ ገና አልተመለሰም፣ ገና እስከ አባይ ተሻግሮ ጎጃምም ድረስ ወሉት ሌላም ቦታ የኦሮሞ ነው የሚሉት የኦሮሞ ልሂቃን ወይም ደግሞ ፖለቲከኞች አሉ። ስለዚህ ከሱ ጋር የተያያዘ ገና ያልተመለሱ የኦሮሚያ መሬቶች አሉ ሲል ነው የተሰማውና እሱም በቀጣይ ላቀርብላችሁ እችላለሁ። በእንትኖቹ መረጃዎቹ አሉኝና በቀጣይ እንግዲህ አሁን ላቀርብላችሁ እችላለሁ። አሁን ግን ህዝብ እያሰቃዩ ከሌለው በዚህ ኑሮ ውድነት ብር አምጡ እህል አምጡ እንጀራ አምጡ እየተባለ እያሰቃዩት ነው ያለው ማህበረሰቡን። ከዛ ይህን እንደዛ አድርገው ሰብስበው ግማሾቹ ራሳቸውን የሚከብሩበት ነው እየሆነ ያለው። የወረዳ ባለስልጣናት ምን በሉት ራሳቸውን የራሳቸው ሀብት የሚያካብቱበት አድርገውታል። ይህን ህዝቡን እያስጨነቁ ማለት ነውና በጣም ቀላል የሚባል ጉዳይ አይደለም እየሆነ ያለው። እንቀጥል እስቲ። ምን እየሆነ ነው? አብይ አህመድ ኢትዮጵያ ላይ ቀይ ሽብር እያፋፋመ ነው ማለት እንችላለን? እኔ እንደውም ዜናውን ካየው በኋላ ሪያክት አድርጌያለሁ። አስደንጋጭ ነገር ነው የተፈጸመው። እነዚህንም 3 ወጣቶች በጉራጌ ዞን አበሸጌ በሚባል ቦታ ላይ ከተሳፈሩበት መኪና ላይ አውርደው የአማራ ብሔር ተወላጅ መሆናቸውን ካረጋገጡ በኋላ ፋኖን ትደግፋላችሁ በሚል አንተም እንደገለጽከው አሰቃቂ በሆነ ሁኔታ ከገደሏቸው በኋላ አስከሬናቸውም እንዳይነሳ ለቀናት እንዲቆይ አድርገው በአውሬ እንዲበላ ጭምር አድርገዋል እና ይሄ እነዚህ ወጣቶች ላይ የተፈጸመው ይህ በጣም አስደንጋጭ አሰቃቂ ድርጊት በጣም የሚረብሽ ነው። ግን መልእክቱ ለነዚህ ለቀረው ህዝብ ነው ብዬ ነው የማስበው። ሆን ተብሎ ህዝብን ለማሸበር ካላረፋችሁ ከኛ ፍላጎትና እንትን ለክተን ከምንሰጣችሁ ነገር አልፋችሁ ከወጣችሁ መጨረሻችሁ እንደነዚህ ልጆች ነው የሚሆነው በሚል ለቀረው ኢትዮጵያዊ ለቀረው ህዝብ ነው እነዚህ ወጣቶች በጥይት ነው የገደሏቸው። ከገደሏቸው በኋላ ደግሞ አስከሬናቸው እንዳይነሳ ተደርጓል። ከዛም ለአውሬ እንዲበሉ መደረጋቸውን ነው የወጡት መረጃዎች የሚያሳዩትና አብይ ከአምባገነንነትም አልፎ የመንግስታዊ ሽብር በህዝብ ላይ እየፈጸመ መሆኑን ማሳያ ነውና እኛ እንግዲህ ብዙ ጊዜ እዛ ያደረጉት ወታደሮች ናቸው ግለሰቦች ናቸው ሊባል ይችላል። እኔ ግን ይሄ ስርዓታዊ ቅርጽ የያዘ ሆን ተብሎ በህዝብ ላይ ልክ አሁን የሆነ ነገር ኮሽ ሲል እዛ አሪሲ ሄደው ቤተክርስቲያን ውስጥ ያሉ መጠለያ ውስጥ ያሉ ሰዎችን ሆን ብለው አጥቅተው ብዙ ሰዎች እንደገደሉት ሁሉ በየጊዜው ትንሽ ውጥረት ሲከሰት አንድም የህዝቡን የትኩረት አቅጣጫ ዳይቨርት ለማድረግ ሁለትም ደግሞ ጠንከር ያሉ የፖለቲካ ግብግቦች የፖለቲካ መፋጠጥ ሲመጣ ደግሞ አርፋችሁ ተቀመጡም ለማለት የሚፈጸሙ በመንግስት ታጣቂዎች የሚፈጸሙ የሽብር አድራጎቶች አሉና ይሄ አንዱ ነውና እንዲህ አይነት ስርዓት ባለበት ሀገር ነው እንግዲህ መሳይ በጠራራ ፀሐይ ዜጎችን ያልታጠቁ ምንም አይነት ሌላ ማስረጃ እጃቸው ላይ ያልተገኘ ሰላማዊ ተጓዦችን መታወቂያ አይተህ አውርደህ ስትረሽን የኛ በብዙ ጥፍ ከኢሃፓው ከቀይ ሽብሩ የሽብር አድራጎት በ10 እጥፍ የኛ በብዙ ጥፍ ይበልጣል ብሎ በድፍረት የሚናገር መሪ ሽብርተኛ ነው እና ይሄ
ቀድሞ በአዋጅ አብይ የነገረንን በእንደዚህ አይነት መድረኮች የነገረንን የሽብር ድርጊት በየቀኑ ያለው ጉዳይ ይህንን ነው የሚመስለው። ሰውየው ቀይ ሽብር በሉት ወይም ሽብር በኢትዮጵያ ላይ በመንግስት አካላት እየተፈጸመ እንዳለ ልብ እንድትሉልኝ ስለፈለግኩ ነው ይህንን ያመጣውላችሁ። ይህ ሰውዬ ጤነኛ ነው ወይ ብላችሁ ከጠየቃችሁኝ አይደለም ይሏችኋል። እስቲ እንስማው። አብይ አህመድ ጤነኛ ነው? ሰሞኑን እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። የሆነ እንደ ኢት ነገር ይሁን የሆነ ነገር ነበርበት። ከዛ በየ6 ወር የሚከማች ደም ነበር በጭንቅላቱ በስተጀርባ በኩል እና ኦሮሚያ ላይ በነበረበት ጊዜ ለማ መገርሳ ነው እንዳውም ትልቅ ገንዘብ መድቦለት ታይላንድ በየ6 ወሩ እየሄደ እንዲታከም የሚያደርገው ሲያግዘው የነበረው ለማ ነው እና ከዛ በኋላ የሆነ ጊዜ ኦፕሬሽን እንደተደረገ ሰምቻለሁ። ሁሉንም ነገር ስለሚፈራ በጣም በህልሙም ሊገሉኝ ነው ብሎ የሚጮው ሰው ነው። ትናንት ማታ ሊገሉኝ አስቦ ክላሽን እና ልጆችን እንትን አቅፌ ነው ያደርኩት ብሎ ያወራል። እሱ ራሱ ሃሉሲኔሽን ችግር ያለባቸው አብይ እንደዛ አይነት ሰው ነው። ቤተመንግስት ውስጥ ሊገሉኝ መጥተዋል ገብተዋል እኮ አይቻለሁ ብሎ የሚያወራ ሰውዬ ነው እና ለዛ ብሎ ደግሞ ቤተመንግስቱ ራሱ እንደገና ግቢው 3 አጥር እንዲኖረው አደረገ። ይሄ በሽተኝነት ነው። ይህ ባዮሎጂካል ሜዲካል ሪፖርት ምናምን ነገር የለኝም፣ ግን ሰዎች የሚነግሩኝ አብይ በጣም ሲሪየስሊ እንዳመመው በተለይ ደግሞ ይሄ ከጽምዶ ምናምን ከተጀመረ በኋላ ከዛ ወዲህ የአብይ ቢሄቨር በጣም ተለውጧል። እናመሰግናለን። ይህን ነው የሚመስለው ያለው። ሰውየው ታሟል፣ ጤነኛም አይደለም። ከአይምሮዊ ችግር ውጭ ደግሞ ታሟል። በሽታ አይምሮ በሽታ እንዳለበት ይታወቃል። ማለት ከሚያደርገው ነገሮች ይሄ የትንሽነት የዝቅተኝነት መሰማት አለበት። ሁለተኛው ግን ሲሪየስሊም ታሟል ሰውየው እየተባለ ነው። እስቲ የአዲስ አበባ ጉዳይን እንመልከታ። አዲስ አበባ ሰፈሮች ስማቸውን ሊቀየሩ ነው፣ ሰምታችኋል? እንመልከተው። ስም ለመቀየር ፕላን አድርገው ተዘጋጅተው ከአመታት በፊት አሁን ደግሞ ቅርብ ጊዜ ከሽሜ ጋር በደንብ አሪፍ ፕሮግራም ሰርተንበታል። ይሄንን መቼ ነው ያሳየናችሁ? እስቲ ፍረዱ። ዝርዝሩን እያነሳን በእሑድ ወይ በቅዳሜ ፕሮግራም ሰርተንበታል። አስታውሳለሁኝ በደንብ። አዲስ አበባን ፊንፊኔ ብለዋታል። ተመልከት። ከዚህ በፊት አንብበንላቸዋል። መርካቶን አጋምሳ ይሉታል። አሁን መርካቶን እያፈረሱ ነው። አንድ በትንታኔ በዶክመንተሪ አዘጋጅቶ አርቲስት መልስ አበራ ጆሮ እዚህ ኢትዮ ሰገነት ላይ ያቀረበውን ታውቃላችሁ። መርካቶን በሚመለከት ይኸው ለአጋምሳ ብለው መርካቶ ነው፣ ፒያሳ ብለው ቢርቢሳ ጎሮ። ይሄ የፒያሳ ስም የሚቀየርበት ነው። የተዘጋጁበት ይሄን ነው። ምክክር ኮሚሽን ብለው ይሄን ከተጋለጡ በኋላ ምክክር ኮሚሽን ብለው ይሄንን ሊያስቀይሩ የአዲስ አበባን ስምና አጠቃላይ የአካባቢ ስም 22 ማዞራን ሆዱ ቡርማ ምናምን ብለውታል። ዳለቲ ያሉት 4 ኪሎን ነው። ሲልካሊ ነው ምናምን ደግሞ ሳር ቤት፣ ባሮ ኮርማ፣ ጥቁር አንበሳ፣ ላጋ ሐሬ፣ ለጋ ሐረን፣ አርካንሳ ነው ምናምን መካኒሳ ምናምን ምንድን ነው ባካኒሳ ነው ባካኒሳ፣ ሁርፋ ራፊ ነው አውቶቡስ ተራ፣ ጉሊሊ በዳሶ ጉሊሊ በዳሶ ቄራ፣ ካፊ ሙዳ ደግሞ ልደታ ናት። አሁን ልደታንም የልደት እየሰፈር ልጆች እኮ የልቴሩ ካፊ ሙዳ ልትል ነው ማለት ነው። ሲያምር ይቀራል። እኔ አሁን ስዘረዝር አሉልም ሰዓትም የለኝ። ስክሪንሻት አድርጋችሁ ማየት ትችላላችሁ። የትኛውን ከተማ እስካሁን ያላያችሁ የትኛውን ከተማ በምን ስም የመቀየር ፕላን እንደተደረገ። ሰው እንደዚህ ቀይረው አገሪቷን እንገለብጣታለን ነው የሚሉት። በእንግድነት ተቀብለን እንደዚህ አይነት መከራ ለምን እናያለን? ከነዚህ ሰዎች ጋር በዚህ ልክ መነጋገር አለብን። ሰው በመቀደም ባሳየናችሁ ስክሪንሻት መሰረት የምክክር ምናምን ኮሚሽን ላይ የቀረቡት የአዲስ አበባን ስያሜዎች እንደ ኦልተርኔቲቭ የሞት ሽረት ጉዳይ ነው ለኛ ምናምን እያሉ እየጻፉ ነው ያሉት። የሞት ሽረት ጉዳይ ነው። አዎ ወደ ወላቡ ትመለሳለህ። የሞት ሽረት ጉዳይ ከሆነ አንተ ከአዲስ አበባ አማራን ነቅለህ፣ ትግሬን ነቅለህ፣ ወላይታውን፣ ጉራጌውን ነቅለህ
እኔ ተሰብስቤ እኖርበታለሁ። እንዲህ አይነት ጨዋታ የለም። የሞት ሽረት ጉዳይ ነው። ለመላው ኢትዮጵያውያን የአዲስ አበባ ጉዳይ የሞት ሽረት ጉዳይ ነው። ይሄንን ይዞ የመጣ ቡድን ካለ ይሄን ካለ አይደለም እኮ ይዞ የመጣ ቡድን ስላለ በቡድን ደረጃ የተደራጀ አካል። ስለዚህ ትታገላለህ፣ ትቀይራለህ፣ አትታገልም ሌላ ነገር ነው። ሰው አዲስ አበባ ጉዳይ ላይ በጣም ግልጽ የሆነ ነገር ይዘው መጥተዋል። ቅድም ያሳየናችሁ ምክክር ኮሚሽኑ ላይ የአዲስ አበባ ስያሜዎች ሳይቀር ነው የሚቀየሩት። ለአስተዳደር ምናምን ብቻ አይደለም። ቀበሌ በለው፣ ወረዳ በለው፣ ፒያሳ በለው፣ መገናኛ በለው፣ ያደግበት በቃ አዲስ አበባ ልጅ ያደገበት የተወለደበት የሚያውቀው ስያሜና ምናምን በሙሉ ድምጥማጡን አጥፍተን ነው የሚሉት እኮ ሲነቃቅሉ ዝም ብሏል። ስለዚህ ለአዲስ አበባ የሞት ሽረት ጉዳይ ነው። መነሻቸው ምንድነው? አማራ የሚባል አንኝ ነው። ለዚህ ነው ደጋግመን ያላችሁ የአማራን የህልውና ትግል ከአዲስ አበባ ነጥለህ ልታየው አትችልም። አማርኛ ስም በሙሉ እንነቅላለን ሲል እኮ ነው። ቋንቋ አላመጡልን። አማርኛ የሚባል ነገር መነገር የለበትም። የአዲስ አበባ መነጋገሪያ ቋንቋ ሁላ ኦሮምኛ መሆን አለበት፣ ቆይ መሆን አለበት ብለው እኮ ነው ይዘው እየመጡ ያሉት። በግልጽ መታወቅ አለበት። ስለዚህ በአዲስ አበባ ላይ በከፍተኛ ሁኔታ አሲረው የመጡበት መንገድ ይሄ ነው። ይሄ መጋለጥ አለበት። አብይ አህመድ ወደ ባህር ዳር የተጓዘበት ምክንያት እና ጀነራሎቹን እያርበተበታቸው ያለው ጉዳይ አንዱ ቅድም ያሳየናችሁ ከቴክኖሎጂ ከዝግጅት ከምናምን የተነሳ ያሉት ናቸው። በነገራችን ላይ ብርድ የሚላቸው ሁኔታዎች እየተፈጠሩ ነው ያሉት። ጭንቀት አለ በኦህዴድ መንደር፣ በጀነራሎች መንደር ከፍተኛ የሆነ ከባድ ሁኔታ ነው እየገጠማቸው ያለው። ምንድነው እያስጨነቃቸው ያለው? ምንድነው ግራ እያጋባቸው ያለው? ምንድነው እያርበተበታቸው ያለው? ቅድም ስንነግራችሁ ነበር። በተደራጀ በተናበበ ሁኔታ ይሄ መተባበር ይሄ ጥምረት ተፈጥሯል። የስ አዎ ተፈጥሯል። አውቀውታል፣ አላቸው፣ መረጃ አላቸው። በዛ ቢሉ በዚህ ቢሉ ሊያስቀሩት የሚችለው ትግራይ ላይ ስትሄድ እንግዲያው ነው። ይህንን ይመስላል ያለው ጉዳይ። አዲስ አበባ ከተማ የተለያዩ ሰፈሮች፣ መንደሮች ስም ሊቀየር ነው። ይህም ተያያዥነት ያለው ከምን ጋር ነው ካላችሁ ከአማርኛ ቋንቋ መስማት አንፈልግም፣ ማየት አንፈልግም። ስለዚህ የአዲስ አበባ ሕዝብ ኦሮምኛ ተናጋሪ እንዲሆን ነው የተፈለገው። እዛ ግን በጣም ብዙ ዜጎች አሉ ከተለያዩ የኢትዮጵያ ክፍሎች እየመጡ ማለት ነው። እዛ የሚኖሩ አዲስ አበባ አለ። የአዲስ አበባነት የሚያውቀው ከእንደዚህ ጋር የተያያዙ ጉዳዮች አሉ። ግን ደግሞ ያው ለመቀየር ይህ የምክክር ኮሚሽን የሚባለው ዝም ብሎ ሲምቦሊክ የምክክር ኮሚሽን በሉት እንጂ ምንድነው ሊመክር የፈለገው ማነው ተማካሪውስ ምናምን ብላችሁ ብትጠይቁ እዛው የመንግስት አካላት ናቸው የሚበዙት። ከዛ የዋሃብያ እስላም ነው የሚከተለው ማለት ነው። ይህን ጉዳይ እንድትመለከቱት ወይም አጽንኦት እንድትሰጡበት ነው። እስቲ ሌላ ጉዳይ እንመልከትና እንግዲህ አሁኑ ቪዲዮዎቻችን የምንጨርስ ነው የሚሆነው። እስቲ ፈገግም ያለ የሚያስብል በመሃል አንድ ጉዳይ ላንሳ። ወደ እፎ ወንድማችን እንላፍ እስቲ። በሪሲሊንግ ውስጥም ከፈለጉን እኛ እንተማመናለን። ያው መመልከት ትችላላችሁ። እሱ ፕሮፌሽናል ስፖርተኛ ነው ብለ ስፖርተኛ ከሆነ እስቲ ያሳየን። ማቴሪያል ይሰራል ስፖርት ሰራው። አው ገብቷችኋል መቼም ለማን እንደሆነና ባለፈው አቅርቤ ያላችሁ ስለነበረ ያላያችሁት ካላችሁ ተመልሳችሁ ማየት ትችላላችሁ። ከዚህ በፊት ያለው ቪዲዮን ኦሳማ ለእፎይ የሪሲሊንግ ጥሪ አቅርቦለት ነበር አይደለ? ለዲቤት አልደረስክም፣ ስለዚህ እኔ አሁን ፋይቲንግ ነው የምፈልገው ሲለው ነበርና ለሱ መልስ ነው። ያው ፈገግ እንድትሉበትም ብዬ ነው በዛው። እስቲ እንቀጥልና አንድ ሁለት ጉዳዮች አይተን እንጨርሳለን። እስቲ ወደ አብነት መምህራኑና ተማሪዎቹ እንለፍ። እስቲ በአብነት መምህራን ውስጥ ያሉ አንዳንድ ጉዳዮች እስቲ እንመልከትና ያሉት እስቲ ከመምህሩ ያለው ጉዳይ እንስማ። ማለት ከደሞዝ ጋር የተያያዘ ነው። እዛ ሁሉ ሙሉ ሌሊት እነዚህ ማህሌታውያን መርጌቶች ናቸው። ሙሉ ሌሊት ታውቃላችሁ እንግዲህ አሁን በማህሌት የሚያሳድሩት ናቸው። ከዛ ጋር ተያይዞ አንድ ጉዳይ አነሳሉ። እሱን እንመልከትና ወደ ዘመዴ እናልፋለን። አንድ ዘማሪ 20 ደቂቃ ዘምሮ ሲሄድ የሚቀበለው አንድ ያቋቋም መምህር ሙሉ ሌሊቱን ቁሞ አድሮ ሙሉ ቀኑ ሙሉ ከዋዜማ አየው
ይህ በእውነት የደብር አስተዳዳሪዎች፣ የደብር ጸሐፊዎች በእውነት እንዲያው የጉባኤ ቤት መምህራንም በሙሉ መምህራን ጉባኤ ቤት ደክመው ያወጡት ባትረዷቸው ተረዷቸው። ካልተረዳው ባትረዱ እንኳን ተረዷቸው። የጉባኤ ቤት መምህራንም መርዳት ባይቻል መረዳት በቂ ነው አይደለም? መረዳት አሁን እኮ ያልተረዳናል። እንግዲህ አሁን ያቋቋም መምህራን ታውቃላችሁ፣ ቁመው አድረው ቁመው ውለው የሚከፈላቸው ደሞዝ እዚህ ግባ የሚባል አይደለም። ያው የሚታወቀው ሰው ነው። ዛሬ መዝሙርም ዘማሪው በሉት እነሱ ለምን ተከፈለ አይደለም። እነዛንም ትውልድ የሚቀርጹ ናቸው። እነሱንም መታሰብ ስላለበት ነው ለማለት ነው። እንግዲህ አሁን የሚመለከታቸው አካላት መልስ ሊሰጡበት እንደሚችሉ ተስፋ አደርጋለሁ። ወደ መጨረሻው ጉዳያችን እንለፍና ዘመዴ ከዚህ ጋር ተያያዥነትም አለውም በለው እስቲ እነዚህን ያጡት አንዳንድ ግለሰቦች ግን 3 ስራ ተሰጥቷቸው ይኖራሉ። 3 ስራ 3 ቦታ ስራ ይሰራሉ የሚባል ጉዳይ እየወጣ ነው። ወደ ዘመዴ እንለፍ። አንድ ሰው እኮ 3 ቦታ ተቀጥሮ ይበላል፣ ደሞዝ ይበላል በትውውቅ አዲስ አበባ ሀገረ ስብከት ውስጥ አንድ ሰው አንድ ስራ አጥቷል። አንድ ሰው 3 ቦታ ይበላል በእውቅ በኔትወርክ። ይሄን ኔትወርክ ነው እንሰብረው። የትግሬ ኔትወርክ ይሁን የአማራ ኔትወርክ ይሁን የኦሮሞ ኔትወርክ ይሁን መሰበር አለበት። ቤተክርስቲያኒቷ ዘር ቀለም የላትም። ይህንን ኔትወርክ እንሰብረዋለን። በምን? በቃላችን ብቻ። ቃላችንን ሚሳኤል አድርጎ፣ ቃላችንን ቦምብ አድርጎ፣ ቃላችንን ጦር አድርጎ፣ ቃላችንን ፈንጅ አድርጎ እግዚአብሔር አምላክ ስራውን እንሰራለን። እንቀጥል። ደረቅ ላርገው ወይስ ቀነስ ላርገው? እንዴት ላርገው? ትንሽ ላለዝዘው ወይስ ተመችቷቸዋል? ተመችቷቸዋል? ትንሽ ኦኬ፣ ተመችቷቸዋል። በጣም አሪፍ። በጣም ደስ በሚል ሁኔታ እንደውም አሁን እየሰማ ያለሁት ይሄ እየገባ የሚጠጣው ሁላ ቀንሷል ነበር። መነኩሴ ሆኖ በፍልሰታ በምናምን እየገባ እዛ ቢራውን ይጋት የነበረ መነኩሴ ሁሉ ያ ዘመድኩን እያለ በየት በኩል እያለ ነው። ከዚህ በኋላ ቆቡን እያወለክ መጠፍጠፍ ነው። ቆቡን እያወለክ እዛው የሚጠጣበት ቦታ ምንም እኔ እንትን እላችኋለሁ፣ ኃላፊነት ወስዳለሁ። ሌባ ጋለሞታ ከነቆቡ ከነምኑ እዛ ባለጌ ወንበር ላይ ቁጭ ብሎ አረቄ እናንቱን የሚለጋው እኔ በአንቀጽ 8 ቁጥር 62 መሰረት ቆቡን በክብር ይዘህ በጥር ምን መሰላችሁ፣ አንዳንድ ብዙ ዜጎቻችን ሰራተው እየተንገላቱ ነው ያሉት። ብዙ መምህራን እንዳያችሁት አሁንም ያቋቋም መምህራን ተረዱን ባካችሁ ባትረዱንም እያሉ ነው ያሉት። በዚህ በኩል ደግሞ እንደምታዩት አንድ ሰው የ3 ሰው ስራ ይዞ ወይም 3 ቦታ እየሰራ ነው ያለውና ይሄን እንግዲህ አሁኑ ቤተ ክህነቱ እንደሚመለከተው ተስፋ እናደርጋለን። እስቲ እንቀጥል። የዩቲዩብ ቻናሉን ግን ሰብስክራይብ አድርጉ። እንዳያችሁት ቅድም ዩቲዩብ እንግዲህ አሁን አዲስ አልጎሪዝም ጀምሯል። ገና 4000 እና 1000 ሰብስክራይበር እና 4000 አወር ግባት ግባ ፋይቲንግ ውስጥ ነው ያለነው እንደምታውቁት። እስካሁንም 200 ምናምን ሰብስክራይበር ነው ያለው ዩቲዩብ ቻናል። ሰብስክራይብ አድርጉት። 8000 ሙላ እንዳትውኝ በኋላ አቅሙ ያድካሚ ነው የሚሆነውና እንቀጥል። እስቲ ወደ ዘመድ ይበለው ይላል። በቃ እንደዛ ነው የሚለው መጽሐፈ ባልቴት ምዕራፍ 8 ቁጥር 6 ላይ እንደዛ ነው የሚለው። መሸለጥ ነው ቤተክርስቲያንን የሚያዋርድ ማዋረድ ነው። አንተ እዛ ራሱ አትወክለኝም ማለት ነው። ይህን ሰካራም አንዳንዱማ ከነቆቡ አውቶቡስ ተራ ህዝብ በተሰበሰበበት መጥቶ ቀሚሱን ከፍ አድርጎ ሽንቱን ይሸናል ህዝብ ላይ እያየው። ከዛ የሚያዩት ሁሉ አቤት የኦርቶዶክስ ቄሶች፣ አቤት የኦርቶዶክስ መነኩሴ ይባላል። ይሄ ሆም ብሎ የሚያደርግ ስለሆነ ቆቡን ታወልቅና ትገባለታለህ። አለቅ በቃ ትገባለታለህ። በቃ እንዴት እስከ መቼ እንትን የሚባል ነገር የለም። እንደዛ ነው የሚሆነው። አንድ ሰው እኮ 3 ቦታ ተቀጥሮ ይበላል። አመሰግናለን መምራችን ዘመድኩን በቀለ። ዘመዴን እግዚአብሔር ይስጥልን። ያሉት ሁኔታዎች እኒህ ነው የሚመስሉት የተመለከታችሁት። በቀጣይ እንገናኛለን። እስከ ቀጣይ ድረስ ቸር ሰንብቱ። እግዚአብሔር ይስጥልኝ። ዩቲዩብ ቻናሉን ሰብስክራይብ አድርጉት፣ ለብዙዎችም አዳርሱት።
እግዚአብሔር ይስጥልኝ።